ቲቪው ታዩና እዚህ ያለው ነው ቆሽሾን መጀመሪያ አንተ በይ ዘለሽ ቲቪ ላይ አይ አሳደግ ነው አይደል የዛሬን አድርገውና ከ20 ዓመት በፊት ከ30 ዓመት በፊት እንጂ ይሄ ቃ ጣውላ በሉ ጣውላ ወይኔ ከወንድ ጋር ተነካክቼ አላውቅም። እሱ ከኔ ውጭማ ማንንም አያውቃት ማንንም ሸፋፍኔ ማለት ይሄው እኔና አንቺ ከተጋባን 30 ዓመታችንን ያዘን። እንዳታዋርጂኝ እሺ። አሁን ይሄ ጠረጴዛ መጀመሪያ ወር በይልኝ ተይ እንደሱ አትበይ። ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተም በይላችሁ በሰላማችሁ ብዝት ይበልልኝ። ዛሬ አንድ ቻሌንጅ ይዤ የመጣሁትና ያንን ቻሌንጅ ደግሞ ስነግራችሁ የምር እናንተም በጣም ነው የምትዝናኑበት። አይ ቲንክ ይመስለኛል ሲጀመር ከፀጉሬ እንደዚህ መፈረዝ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ቻሌንጅ ግን ያው ዛሬ ለየት ያለ ሀሳብ ነው ይዤ የመጣሁት። ምክንያቱም ይሄን ቻሌንጅ ደግሞ በጣም ብዙ ሴቶቻችን ትደግፉኛላችሁ አይኗቃለሁ፣ ወንዶች ግን አትደግፉኝም። በቃ እኔ ደግሞ የሴቶች ጠበቃ ነኝ። ለሴቶች ነው የምቆመው፣ ለወንዶች አያገባኝም። ባሌንም ጨምሮ ኤፍሬምንም ጨምሮ ማለት ነውና ዛሬ ምን መሰላችሁ ድንገት ሀሳቢ ላይ ብልጭ አለብኝ። ብዙ ጊዜ ለምንድን ነው እኛ ሴቶች ላይ ሁሉ ነገር ሁሉ ጫና እኛ ላይ ለምንድን ነው የሚደፈደፍብን? ማለት ወጥ መስራቱ እኛ ደግሞ ማለት ነው በቃ እንዴት ብዬ ላስረዳችሁ። በዛ ላይ ክላስ ትምህርት ምናምን ያላችሁ ሴቶች አላችሁና እንዴት ነው የምትችሉት? የኔ ጥያቄ ምር ያ ነው። እና ዛሬ ላይ ያንን ሀሳብ ልደግፋችሁ ነው የመጣሁትና እስከ መቼኛ ሴቶች ብቻ እንሰራለን? እስከ መቼ? ለምንድን እንደዛ እናደርጋለና ዛሬ በአጠቃላይ እቅዴ ወንዶች ለምንድን ነው ወጥ የማይሰሩት? ለምንድን ነው እቃ ማያጡት? ለምንድን ነው ቤት የማያጸዱት ነው የኔ ጥያቄ። ተውት እሺ፣ እንጀራ ምናምን መጋገሩን እንኳን ተውት፣ ችግር የለውም እንትነውና ይሄ ነገር ከባህል የመጣ ነው። ከባህል የመጣ ነገር ነው ማለት ወንድ ልጅ ስራ አይሰራም፣ ሴት ልጅ ነው ሁሉን ነገር መስራት ያለባት የሚባለው ነገር። እኛ ደግሞ ከዚህ በኋላ ያለው ጄኔሬሽን እንደዚህ አይነት ነገር አያስገድደንምና ለኛ ለሴቶች በጣም መጥ መፍትሄ ነው ያመጣውና እኛ እንኳን እሺ ችግር የለውም። ግን የድሮ እናቶቻችን እኛን ይዘው ከወለዱን በኋላ ማለት ነው እና ወልደው እኛን አሳድገው እኛን ይዘው በጣም ብዙ ስራዎችን ሲሰሩ ነበርና ያው ዛሬ በአጠቃላይ እናንተንም የሚያዝናናችሁ ነገር ነው እርግጠኛ ነኝ ማለት ነውና እኔም በራሴ እውነት ለመናገር ዘና ለማለት ነው በሚፈጠሩት ነገሮች ዘና ለማለት ነውና ከስራ ነው የምትሉት ኢትዮጵያ ውስጥ በተለይ ኢትዮጵያ ያላችሁ ችግር የለውም። ግን ከኢትዮጵያ ውጭ ያላችሁት ስራ ነው። በዛ ላይ አሁን ደግሞ ወቅቱ የሙስሊሞችም የክርስቲያኖችም ጾም ላይ ነንና ጾመን ከዛ ድካም በኋላ ምንድነው እኛ ራሱ ማለት ጭቅላታችን ራሱ የሚፈልገው ነገር የሚያዝናና ነገር ነውና የሚያስጨንቅ ነገር አይደለምና ዛሬ አንደኛ ከዛም አንግል ነው። ሁለተኛ ነገር ደግሞ ራሴንም ከማዝናናት ሶስተኛው ደግሞ ቻሌንጅም ጭምር ነው። የምር እናንተ ራሱ ባሎቻችሁ እንደዚህ አሰሩና ለማንኛውም ዛሬ ወንድ ነኝ እኔ ስለ ቤት ማጽዳት፣ ስለ ዕቃ ማጠብ፣ ስለ ወጥ መስራት ምናምን ነገር እዚህ ጋር ግድ አይሰጠኝም። እውነት ለመናገር ግን ወጥ አላሰራው። ኤፍሬምን ላጸዳው ምናምን እችላለሁ። እሱም ጽዳቱ እኮ ላይጠመኝ ይችላል፣ ግን ወጡ ይቅርብኝ። ምክንያቱም እንደማልበላው አውቃለሁ። የወንድ ልብስ ለብሼ ጎምለል ብዬ እንደ ወንድ ጠብቀዋለሁ። ከዛ እሱ ደግሞ ሺት ያስለብሰዋለሁ ማለት ነውና እንደ ወንዶች ግን ቀበቶ የለኝም። እዚህ ጋር ነው የምንቀመጠው። አይ ደረቴ ይታያል። ደረቴ ምናምን አንዳንድ ሴቶችን ለማማለል ነው። ደረቴን ከፈት በደንብ ያዛት። ይሄኛውን ልክፈተው እንደ ደረቴ ይበልጥ እንዳማለል። እሺ هيو
አሰማኝም እንዴ? ምንድነው? ያው እኔ ኤፍሬም በቤቴ ኧረ ድምጽ አይወፍርም እንዴ? እኔ ኤፍሬም በቤቴ አሪፍ ነገር አስቤያለሁ ከህያብ ጋር ቪዲዮ ለመስራት ከህያብ ጋር የፀጉሬ ደግሞ እንደዚህ መሆን ነው እንጂ ማሽቃበጥ። ህያብ አትመጣም እንደ እናንተ ምንድነው? ቆየች እኔ ልብስ ለብሼ ምን ብዬ እስከምጨርስ ህያብ አጨርስም እንዴ? ይሄን ሁሉ ሰዓት የት እንደመሸች ብቻ ተመልከቱልኝ፣ የት እንደምትውል ተመልከቱልኝ። እኔ ወድጃ አይደለም ባይዘው እኔ ወድጃ አይደለም። አሁን ስትመጣ እንዴት አድርጌ እንደምቀጠቅጣት እኔ ነው የማውቀው። እቺ ህያ የምትባል ሚስቴ ልቅረቅ መጣች። ምንድን ነው? በዚህ በሌሊት መጣ። ማን ሊሆን ይችላል? ጉርምስና ተጀመረ። ጉርምስና አባት እዚህ ይቀመጣል፣ አባወራው እዚህ ይቀመጣል። እማወራዋ ውጭ ነው የምታመሸው። እዛ ውጭ ጎረቤት እያልሽ ሂጂ ዙሪ። ቤቱ አይጸዳም፣ እዚህ ጋር ቤቱ አይጸዳም። እዚህ አቧራ እዚህ ላይ እንደፈለገ ይቦላል። አንቺ ውጭ ትወጫለሽ፣ ትዞሪያለሽ ከጓደኞች ጋር እንትና ክርስትና አለብኝ እንትና ዛሬ ለቅሶ ነው ያል ትዞሪያለሽ። አንቺ ልብስሽ ቀይረሽ ወደ ስራሽ አትገሚም? የምስራ ነው። እንደዚህ አይነት ሴት ነው አግብቼ እየኖርኩ ያለሁት። ሱሪም ጭራሽ የጓደኞች ሱሪ ለመልበስ ደረሽ። በፊት ቀሚስ ነበር የምትለብሺው። እኔ እንደዚህ አይነት ሴት ነው አግብቼ እየኖርኩ ያለሁት። ተቃጥያለሁኝ አሉ ብራዘር፣ ተቃጥያለሁ አሉ ጋሼ፣ ተቃጥያለሁኝ። እኔ ተውኝ እስኪ። እኔ ባወራ ምን ብል አይፈረድብኝም እኮ። በስንት ሰዓት ነው የምትመጣው ከውጭ? በሌሊት እኔ እንቅልፍ ወስዶኝ ራሱ የምትገባበት ጊዜ አለ። ይሄ እኮ ንቀት ነው፣ ንቀት። አባወራ ነው አይደል? አባወራ ነው ማለት ምንድነው የምትለው? ይሄው ሊመታኝ ምንድነው የምትለው? ልትመታኝ ነው? ልትመችኝ እሱ ነው ደግሞ የቀረሽ። ልትመችኝ ሚስቴ 50 አለቃ የሴት ወታደር ነች። በተጣላ ቁጥር ታስፈራራኛለች። እንደዚህ እኮ ነው። ይሄ ነው እቺት እንደዚህ እኮ አይነቷን እኮ ነው ሚስቴ 50 አለቃ የሚባለው እኮ እንደዚህ አለቀችኝ ጭራሽ። ቢቀርብኝ ኖሮ ይሻል ነበር እኮ ይሄ ትዳር። የኔ ታላቅ አግብቼ እንደዚህ የኔ ለምን ቆይ ገና በብርሽማ ልትገዥኝ አትችይም። በብርሽ ልትገዥኝ በገዛ እጄ ሹገር አግብቼ ይሄው ተቃጥዬ መኖሬ ነው። በቃ ተረዱኝ። ይሄው ካሜራ ይዣለሁ። አንዲት ነገር ብታደርጊኝ አንዲት ነገር። እሺ ሱሪው ለምን ደረሽው? ሱሪው እና እንዳንቺ ቀሚስ ልልበስ? እኔ እንዳንቺ ታረቅ ቀሚስ ልልበስ? ዘመኑ የተለዋወጠ ነው። ይሄው ሴትዮዋ ይሄው እንደዚህ ለብሳ አገኘኋት። ተየት ከጓደኞች እነዚህ ጓደኞች ናቸው ሲጀመር የሚያበር። እሺ አሁን ሂጂ ልብስሽ ቀይሪ፣ እንግዳ እየመጣብኝ ነው። እኔ እንዴት አንቺ አግብቼ እየተዋረድኩኝ ነው ያለሁት እኮ ሲጀመር። ወይኔ አስካለ ወይኔ አበራ እንደዚች አይነት ሴትዮ አግብቼ የተቃጠልኩኝ እኮ። ወይኔ አበራ ምን ነው በቀረብኝ? ያን ቤተሰቦቼ እኮ ነግረውኝ ነበር ይቅርብህ ይሄ ትዳር ብለውኝ ነበር። ይኸው ጓደኞቼ ሚስቶቻቸው ሲገቡ በየአይነቱ ተሰርቶ አንድ ወጥ እንኳን አይደለም የሚቀርብላቸው። የኔ ሚስትስ እዚህ የኔ ሚስት አሁን ልብስሽ ትለብሻለሽ ወይስ አትለብሺም?
እሱም ብቻ ንገሪኝ። እኔ ከማቀባብልብሽ ሂጂ ልብስሽ ልበሺ። አትይኝ እዚህ ጋር አትይኝ። ወይኔ አበራ ጥይት ይዤ እንኳን ሳሊዝ የሚከበር ሰው ነበርኩኝ። ይሄው ሚስት ሲይዝስ ወይኔ አበራ ወይኔ የማንም አሮጊት መጫወቻ ልሁን? የማንም የታላቅ መጫወቻ ልሁን? እኔ አበራ እኮ ገና 40 ዓመቴ ነው። የ60 ዓመት አሮጊት አግብቼ እዚህ ተቃጠልኩኝ። ተቃጠልኩ። ሂጂ አሁን ልብስሽ ቀይረሽ ነይ። ሂጂ ልብስሽ ልበሽ። ምንድነው የምትፈልጊው? ልብስሽ እንድትለብሺና ወጥ እንድትሰሪልኝ እፈልጋለሁ። መብላት እፈልጋለሁ። ልቀቂኝ፣ አሁን ልቀቂኝ። እማ ማርያም ምንድነው ማለት? እሺ ሂጂ። እሺ ልብስሽ ለብሰሽ ነይ። እሺ ልቀቂኝ። ነግቢ። አንቺ ከመጀመሪያው እንደዚህ ከጓደኞች ጋር የጠገብሽው ሂጂ ልብስሽ ለብሰሽ ነይ። ሂጂ ልብስሽ ቀሚስ በስነ ስርዓት ልበሺ። ቶሎ በይ። እንዴ ወይኔ አበራ ወይኔ። ስንት የሚፈራኝ ጓደኞቼ የዚች አሮጊት መጫወቻ ሊሆን የቀረው። ወይኔ አበራ አድርገውና እኮ በጣሊያን ሰዓት ስንት ወታደሮችን ነው መሰራቸው እንደዚህ እግራቸውን ሰባብረን ከሀገራችን ፈርተው እንዲወጡ ያደረጉት። እኔ ስንት የጣሊያን ወታደር እንደገደልኩ ማውቀው እኔ ነኝ። ልቀት ነው። ሻሽሽንም ምንሽንም ድረሺ ወደ ስራ። የምን ጨዋታ ነው? ውሸቴ ከሆነ እስኪ እንደዚህ የኔ ሸበላ እኔ ድሮ እንደው ሳገኛት ማለት ነው እንደዚህ ክንብንብ ያለች ወግ ማዕረጓን የጠበቀች ነበረች። እኔ ሳገኛት ያኔ ቤተሰቦቼ ለሷ ሲድሩኝ እንደዚህ ሽሙንሙን ያለች ይዋት እስኪ እንደዚህ ሽፍ እዚህ ጋር አታሳይ። እዚህ ጋር ለምንድን ነው እንደዚህ ማሳየት የፈለግሽው? በቃ እንደዚህ አይደለም፣ እንደዚህ አትግለጪ። በቃ እንደዚህ ይዋት እስኪ አሁን የጓደኞቼ ሚስት ነው የሆንሽው። እንደዚህ ቶሎ በይ። ጓደኞቼም ሊመጡ ነው። ጓደኞቼ እንዳታሳፍሪኝ። እኔ ሚስት አለችኝ ብዬ ነው። ይሄው እኔና አንቺ ከተጋባን 30 ዓመታችንን ያዘን። እንደው እስከ ዛሬ ጓደኞቼ በዚህ ቤት መጥተው አያውቁም። እንደው እንዳታዋርጂኝ። እሺ አሁን ይሄ ጠረጴዛ መጀመሪያ ወድ በይልኝ። ተይ እንደሷ አትበይ። አረ እስኪ ወንደል ሲል እስኪ እንደዚህ ሸፈን ሌላ ሰው እንዳያይብኝ። እስኪ ወንደል የዛሬ ያርገውና እኔ ሳገባት ከዚህ የሚበልጥ ነበረ። ተውኝ እስኪ እናንተዬ፣ ተውኝ እስኪ ከዚህ የሚበልጥ ነበረ። ያኔ ሳገኛት እንቡጥ ነበረች። ወልቢው እስኪ ጓደኞቹ ሳይመጡ በፊት እስኪ መጀመሪያ ቲቪው ታዩና እዚህ ያለውን የቆሸሸውን መጀመሪያ እንትን በይ። ዘለሽ ቲቪ ላይ እንትን ትያለሽ። ቲቪ ለመስበር አሳደግ ነው አይደል? የዛሬን አድርገውና ከ20 ዓመት በፊት ከ30 ዓመት በፊት እንጂ ይሄ ዕቃ ጣውላ በሉት ጣውላ እድሜ ለኛ አሳደግ ነው። ኧረ ቲቪን እባክሽ ቲቪ ታዩና መጀመሪያ ይሄን መጀመሪያ ጠረጊው። እሺ ወደዛ ቂጥሽ አታሳዩ። ወደዛ ለምንድን ነው ማሳየት የምትፈልጊው? ወደዚህ ወደ እኔ አዙሪው ቂጥሽ። አሁን እዚህ ጋር መተሽ ቡናንም ጨስ ብታረጊልኝ ደግሞ የኔ ሚስት እሰይ ታገባ ቀርማ እንደኔ ነው። እሰይ ምን ልታረጊው? አበባው እንዳትወለዊው ብቻ ጫማ ደግሞ ወልቀው። እሺ ተባረኪ ይባላል እንዴ? እሰይ ፍቅር ብሩክ ሁኚ። እሰይ ተይው እሱን ተይው። ወይ
ኧረ ተይው ከኋላ ብቻ ፍቺው። አይ አለማወቅ ከኋላ ብቻ የባለቤትሽን እንትንማ እንደዚህ ማለት የለብሽም። ተይ እኛ ምንድን ነው እንደው የኔ እግር ሸቶ ታይ እንጂ ታይ። ተነሳብሽ ታይ። እዚህ ጋር ደግሞ ሸፋፍኒያት አላልኩሽም? እዚች ጋር እንደዚህ ሸፋፍኒያት ማለት ኧረ ሰው ፊት አንቺ ነይ ከፈል ነይ ወደ መኝታ ቤት መግባት እንዴ! ታይ መጀመሪያ ደግሞ እህል ልብላ። እህሉን አቅርቢልኝ። እህሉን መኝታ ቤት ስትል አይ አንቺ ደግሞ እዚህ ሰው ፊት የማይወራ ነገር ላይ ትሽወቂ። መኝታ ቤት እንግባት እጂ መጀመሪያ እህሉን አቅርቢልኝማ። አደምጠኛ እኔ ከወንድ ጋር ተነካክቼ አላውቅም። እሱ ከኔ ውጭማ ማንም አያውቃት። እንደው ይኸው ስላችሁ ከነ ክብሯ ከነ ወግ ማዕረጓ ያገኘኋት ከነ ወግ ማዕረጓ እንደዚህችው ይኸው እንደዚህ እኔ ሳገኛት እቹት በቃ እንደዚህችው የተሸፋፈነች ከነ ክብሯ የዛሬ 30 ዓመት ሳገኛ ክብሯ ከነ ወግ ቆይ እንደዚህ አይበሉ። ከአንዴም ሁለቴ ሶስቴ አልጋ ላይ አስገድደውኛል። ለምን ይዋሻሉ? አንቺ ነው እዚህ ጋር ይበራ አይደለም። አንቺ የዋታ እንጂ ሂጂ መናገር ነው። ድንግልና እኮ አስራው ነው ወሰደ። እኔ ማዋረድማ የኔ ስራሽ ነው። ይሄ የኔ ስራሽ አትከተኝ። የግርግር ስቂት ሰራት ሂጂ። ይሄው እኔ ባንቺ ምክንያት ከሳው። ይሄው ወለቀ፣ ሱሬ ራሱ ወለቀ። እዚህ ከሳው። የት ነሽ? የት እኔ አልገባም ከስቻለሁ። እኔ ኧረ እንደው በቃ ያካብዳሉ። ምን ነው የዛሬን አድርገውና አንቺ አልነበርሽስ የምታካብጂው? ብዙም አላስጨንቆትም። ምንድነው አንቺዬ እንደማንሽ ነው እንጂ አንቺ ብዙም አላስጨንቆትም አልኩኝ። ቁመቴ ያጠረው ይኸው በሷ ምክንያት እኔ ቁመቴ ያጠረው በሷ ምክንያት። እሷ ወደ ላይ እንደዚህ ትመዘዛለች፣ እኔ ደግሞ ወርታችን ማጥረው። እኔ ይኸው ተሰቃየሁ። ድረሱልኝ። የት ነው የሚደርሱት? እርሶ ራሱ ወዴት ነው የሚወስዱኝ? ልቀቁኝ። ዋ እንደው ባል የማይከበረበት ቤት እስኪ ዞር በይ። አልገባም። ሂጂ ግቢ። ጓዳ እንጂ እኔ ነኝ ሲጀመር ፊት የሰጠውሽ እኔ እራሴ ነኝ። ሳሎን እያመጣሁሽ እዚህ ወይኔ በቃኝ። እኔ ላይ ነው እጄ የተነዛሽ አንቺ። ዱላዬን አላስኩኝማ፣ ከዘራዬን አላስኩኝም። ልቀቂኝ ብያለሁ። አንቺ እዚህ ጥርስሽን አርግፌ ስጡኝ አልኩኝ እንጂ ሌላ ምን አልኩ? ጥርስሽን እንዲህ ብዬ ይኸውልሽ እጄን ለመንግስት ነው የምሰጠው። ስጡኝ አልኩ እንጂ ምን እዚህ ነው እንደዚህ ብዬ ምዘረጋሽ? ነይ ግቢ። ሲጀመር ኧረ ልቀቂኝ። እኔ እኮ ምን ይሻለኛል? ለምን በሩ ይዘ
ዋ ብያለሁ። ዋ አንቺ ሴትዮ ዛሬ ሰበብ እንዳትሆንብኝ እንጂ እጄን ለመንግስት ነው የምሰጠው። ስጡኝ አልኩ። በዚህ ቁመቴ ከአንቺ በላይ ሲሆን እንዴት እንደምደመም ይህን እስኪ ፎቶን በዛው ቀጥቀጥ አድርጉ። አይደለም ጋስ ጀመሬ የዛሬን አድርገውና ከሀገር ቤት እንዳመጣዋት ማለት ነው። ከሀገር ቤት ፎቶ ነው በመሻ በነጋ ቁጥር እኔ ፎቶ 10 ጊዜ ጠዋት ማታ በጠጅ አስክረው ነው መጀመሪያ ጊዜ። እቺስ አይወራም። እኔ እናገራለሁ። በጠጅ አስክረው ነው ያሰቃዩት። ታይ አስካለ ቁጭ በሉ። ባልጨክን ነው እንጂ ፊትም ባንቺ ጉዳይ ቤቴም ባልጎበኘ አሳስቆ ገዳይ ወዶ መለየትን ቢመርም ልቅመሰው ከእንግዲህ ውለታን አልጠብቅም ከሰው ብቻ ቀርቦ ጉርሻ ልምዱን ባልኩራራበት ሰው ራቀኝ ብሎ መቼም እጃፉን አይስትም። ለምን ስል ከፋ ደሞ ልዘን ምን በወጣ